ዛሬም በሶሻል ሚዲያ ሲዘዋወሩ ያገኘዋቸውን ሁለት ጉዳዮች ወደ እናንተ ይዤ ቀርብ ያለው ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆንላለው። አሁን ወደዛው እንሂድ። የመጀመሪያው ጉዳይ ኮሜዲያን አሌክስ ምንድነው የታመመው? በምን በሽታ ነው የታመመው? በሽታውስ ምንድነው? ኮዙ ትሪትመንቱ ምንድነው የሚለውን አብረን እናያለን። ባለሀብቱ ወርቁ አይተነው ቲክቶከሯን ሄለን ደሳለኝን ከሰዋል በኖርዌይ። ይሄ ምንድነው የሚለውን ዝርዝር ጉዳዩን አብረን እናያለን። አብራችሁኝ ነው። ያው በቅርቡ እንደሰማነው ኮሜዲያን አሌክስ ታሟል፣ ሆስፒታል ገብቷል። ብዙዎቹ ስለሱ ዘግበዋል፣ ስለ ህመሙ። አሌክስ እንግዲህ ተወልዶ ያደገው በኳስ ሜዳ ነው። በጣም ጎበዝ ኮሜዲያን ነው። በተለይ ደግሞ ታዋቂ ሰዎችን ድምጽ በማስመሰል እናውቀዋለን። እሱ በጣም ትልቅ ችሎታ አለው። እስቲ ትንሽ ከሱ ስራዎች ትንሽ አይተን እንመለስ። ኢትዮጵያ ብሔራዊ ቡድን አሰልጣኝ ነዋይ ደበበ ቢሆንና ሰላሃዲን ጎሉን ቢስት ነዋይ ደግሞ ያው ልክ ሰላሃዲን ብዙ ጊዜ ነዋይ የዋህ ነው የሚባለው፣ በጣም አዛኝ ነው። ወየኔ እናት ሰልዬ ከብዳለ በሰው ሀገር እኔ ራሴ እኮ ቨርጂኒያ ላይ የኔን ዘፈን እኮ ልክ እንዳሪ ብትብዬ እኮ ያረጋኝ ዘፍኛለሁ። መሳሳት ፍርቅ አይደለም ለምን ምንም አይገርም። ባለፈው የአፍሪካ ዋንጫ ማጣሪያ ሱዳን ላይ ነበርና ከሱዳን የሚዘግበው መሰለ ነበር። ያኔ ደግሞ እዛ ሱዳን ላይ በጣም ኃይለኛ ብጥብጡሉት እንደተነሳ አስታውሳለሁና ሲዘግብ አለ የተባለው ብዙ ነገር ነበረ። ደርሷል አንተ ጋር? አው ብዙ ነገር ተብሏል። እንበለው ካልክ ነው እንጂ በእኔ መሴ ራሱ ነው እኔ አይደለሁም መሰለኝ። እዛ ሲዘግብ ያው ትንሽ ብቻውን ሄደው ረብሻም ተነስቶ ነው ትዝ ካላችሁ የአፍሪካ ዋንጫ ማጣሪያ እና እንዴት እንደዘገበው እንደዚህ ነበር የዘገበው። የተጨመረው ተጨምሮ ማለት ነው። አይ ቲንክ አሁን የምንገኘው 30,000 ህዝብ በሚይዘው በሱዳን ኡንዱርማ ከተማ ነው። አሁን ጨዋታው ከተጀመረ ደቂቃዎች ተቆጥረዋል። ኢንስትራክተር ዛክ ካስዬ እኔም መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ። ጨዋታው ተጀምሯል። ዛክዬ ጨዋታው ተጀምሯል። ደጉ ደበበ፣ ደጉ ተጠለፈ። ደጉ 40 ምንጭ ተወልዶ 40 ምንጭ አደገ። 1 ሜትር ከ78 ሳንቲሜትር ቁመት ሲኖረው በጣም የሚገርመው ደጉ ተነሳ። አስራት መገርሳ የኔ አንበሳ ተብሎ ነው። ያው እንግዲህ በቅርቡ እንደሰማነው በጣም ታሞ ሆስፒታል መግባቱ ነው። እሱም በሽታውም ደግሞ በሪ ምክንያት ሆስፒታል መግባቱ ይታወሳል። የዚህ በሽታ ኮዙ ትሪትመንቱ ምንድነው የሚለውን አብረን እናያለን ማለት ነው። እንግዲህ ይሄንን ህመም የሚያመጣው ሪ በሽታ የሚያመጣው በዩሪክ አሲድ በደማችን ውስጥ መብዛት፣ እሱም የበዛው የተጠራቀመው ዩሪክ አሲድ ወደ ክሪስታልነት ወደ ጠጣርነት በመለወጥ በጆይንታችን አካባቢ ህመም ሲፈጥር ማለት ነው። ምልክቱ ድንገት የሚመጣ የጆይንት ፔን ይኖራል፣ የማቃጠል ስሜት፣ እብጠት፣ እንዲሁም ደግሞ ቦታው ላይ የመቅላት አይነት የህመም ምልክቶች አሉት። በጣም ከፍተኛ ህመም ነው ያለው። ያው እንግዲህ ይህንን ህመም ሊያመጡ የሚችሉ ኮዞች የምንላቸው ቀይ ስጋን አዘውትሮ መመገብ፣ የባህር ምግቦችን፣ እንዲሁም ደግሞ ኩላሊት፣ ጉበት የመሳሰሉ ምግቦችን አብዝቶ መመገብ፣ እንደዚሁም ደግሞ በዘር ሊመጣ ይችላል። መጠን ያለፈ ውፍረት፣ እንደዚሁም ደግሞ የደም ግፊት፣ ስኳር ይህንን በሽታ ሊያስከትሉብን ይችላሉ ማለት ነው። እሱም እንግዲህ በሽታውን ደብቆ ብዙ ጊዜ ቆይቷል እና የሚሰጡት ትሪትመንቶች ያው አንቲፔኖች ያንን ህመሙን የሚያስታግሱ ነገሮች ናቸው ሊሰጡ የሚችሉት እና ያው ዲያቤቲክ ከሆኑም ብለድ ፕሬሸር ካለባቸውም ያንን ኮንትሮል ማድረግ ማለት ነው። ኮንትሮል መደረግ አለባቸው። የኩላሊት በሽታዎች ካሉ ቼክ መደረግ አለባቸው። እንደዚሁም ደግሞ ኮዙ ደግሞ ሌላኛው ኮዝ ሊያመጣው የሚችለው ደግሞ ከፍተኛ መጠጥ የሚጠጣ ሰው፣ አልኮል መጠጥ የሚጠጣ ሰው ይሄን ችግር ሊገጥመው ይችላል ማለት ነው። ስለዚህ አልኮል የሚጠጣ ሰው አልኮል መጠጣቱን ማቆም መቀነስ እንደዚሁም ደግሞ
ስኳር ህመም ካለ ግፊት ህመም ካለ እነሱን በአመጋገብም በመድኃኒትም ኮንትሮል ማድረግ እንደዚሁ ውፍረት ካለ ደግሞ ውፍረትን መቀነስ የመሳሰሉትን ነገሮች በማስወገድ አመጋገባችን በማስተካከል ይሄንን በሽታ ልንከላከል እንችላለን ማለት ነው። እሱም እንግዲህ ይሄ ህመም ነው የገጠመው በጣም ከፍተኛ ፔን አለው እና በተጨማሪም ደግሞ በአንድ ሚዲያ የሰማሁት በቅርቡ ሲናገር የነበረው ሆስፒታል ተኝቶ ሲናገር የነበረው ምንድነው ህመሙን ለማስታገስ ቤቱኝ መርፌ እወጋለሁ ራሴን አለ ማስታገሻ መድኃኒቱን ማለት ነው። በዛ የተነሳ ሁለቱም እግሮቹ ኢንፌክትድ ሆነዋል ማለት ነው። ስለዚህ የሪ ህመም አለ ማቃጠል ስሜት በቃ ረፍት የማይሰጥ በጣም ከፍተኛ ማቃጠል ስሜት አለ። እንደዚሁም ደግሞ በዛ ኢንፌክትድ የሆኑት ሁለቱም እግሮቹ ኢንፌክትድ ሆነው ነበር ራሱን ሲወጋ ስለነበረ በእነሱም ምክንያቶች የመጣው ቁስል አለ ኢንፌክትድ የሆነው ቁስል በሱ በሁለቱ ምክንያት በጣም ከፍተኛ ህመም ውስጥ ገብቶ ነበረ እና አይ ቲንክ አሁን እንደተናገረው በፊት እንቅልፍ ማይተኛም ነበረ እንቅልፍ መተኛት ቻለ። አሁን ጥሩ ሁኔታ ላይ ነው ያለው እንደተናገረው ደግሞ ያለበትም ሆስፒታል በጣም ትልቅ ትብብር አድርገውለት አሁን ብዙ ለውጥ ያየ እንደመጣ ተናግሯል። እግዚአብሔር ደግሞ እስከ መጨረሻው ይማርህ ወንድማችን ልንልህ ፈልጋለሁ። ተመልሰክ ህዝቡን የምታስደስትበት ወደ ስራ የምትመለስበት ጊዜ ይሁንልህ። እግዚአብሔር ለዛ ያብቃክ ልልህ ፈልጋለሁ። ወደ ቀጣዩ ደግሞ እናልፋለን። ወደ ቀጣዩ ጉዳያችን ስናልፍ ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። ቲክቶከሯ ሄለን ደሳለኝ አይ ቲንክ ሁላችሁም ታውቋታላችሁ። ባለፈው ቪዲዮዬም ሰርቼ ነበረ ስለሷ ምክንያቱም በታዋቂዋ ድምጻዊ ዘቢባ ባል ኢሱ በጣም ስም ማጥፋት ነገር ስታረግ ነበረ። ምክንያቱም ጌም ስላለባት የህዝቡን አቴንሽን ስለምትፈልገው ኢሱ ከኔ ጋር ግንኙነት ነበረው አብረን ብዙ ነገር አሳልፈናል። ከዛ እኔን ከርቶ ነው ሄዶ ኢትዮጵያ ዘቢባን ያገባት የሚል ነገር አዲስ ታሪክ ፈጥራ ይዛ ብቅ ብላ ነበር። ይሄም ደግሞ በእርግጠኝነት ጌሟን ለማድመቅና ሰው አቴንሽን እንዲሰጣት የተደረገ ነገር እንደሆነ እኔም ተናግሬያለሁ በቪዲዮዬ። እሱም ደግሞ ወጥቶ ምንም እንደማያውቃት ጨርሶ አይቷት እንደማያውቅም ተናግሯል። እና ይሄንኑ አመሏን ይዛ እንግዲህ ባለሀብቱን ወርቁ አይተነውን ስም ማጥፋት ትጀምራለች ማለት ነው። ስለሱ ብዙ ነገር ታወራለች። በሴቶች ላይ በጣም ጥቃት እንዳደረገ ሌላም በጣም ሴንሲቲቭ የሆኑ ኢሹዎችን ይዛ እንደ ቀላል ነገር ስታጠፋ ነበረ። ግን ሰውየው የዋዛ አይደለም። ቀጥታ ወደ ኖርዌይ በመሄድ ጠበቃ በመቅጠር ከሷታል ማለት ነው። አንዳንዴ በጣም እንደ ቀላል እያነሳን በሶሻል ሚዲያ ማንም ምንም ሊያረገን አይችልም በሚል ሴንስ የሰውን ስም ማጥፋት ምን ደረጃ ዋጋ እንደሚያስከፍል ያየንበት ነው በሄለን ጉዳይ። ስለዚህ ወርቁ አይተነው እዛ በመሄድ ጠበቃ በመቅጠር ለኖርዌይ ድረስ በመሄድ ማለት ነው ጠበቃ በመቅጠር ከሷታል ማለት ነው። ፍርድ ቤቱም ይሄን ክስ በመመልከት ስለ ወርቁ አይተነው የተናገረችውን ቪዲዮ እንድታነሳ እንደዚሁም ደግሞ በምንም አይነት ሁኔታ በኮመንትም በምንም ከዚህ በኋላ የፍርድ ሂደቱ መጨረሻ መቋጫ እስኪያገኝ ድረስ ምንም አይነት ስለሱ እንዳታወራ በሶስተኛ ወገንም ገብታ ደግሞ ስለሱን በሚመለከት ነገር ምንም በጽሁፍም በንግግር ምንም እንዳትል አግዷታል ማለት ነው። እንግዲህ ይሄ ብቻ አይደለም ክሱ የተካሄደበትን የጠበቃም ሆነ ሌሎች ወጪዎች ሙሉ እንድትሸፍን 22112 የኖርዌይ ገንዘብ እንድትከፍል ፍርድ ቤቱ አስተላልፏል ማለት ነው። በቀጣይም እንግዲህ የሞራል ካሳም ጭምር
ወደፊት እሱንም ቅጣት እንደምትቀጣ ነው እየተነገረ ያለው። እንግዲህ በራሷ እጅ ይሄን ሁሉ ቅጣት ልትቀበል ተገዳለች ማለት ነው። አይ ቲንክ ለሌሎችም በጣም ትልቅ ማስተማሪያ ይሆናል ብዬ ነው የማስበው። እንደ በፊቱ በሶሻል ሚዲያ ላይ እየወጡ የፈለጉትን ሰው እንደፈለጉ መናገር እና ስም ማጥፋት እንደማይቻል ትልቅ ማሳያ ይመስለኛል። አይ ቲንክ ባለሀብቱም ያደረገው ትክክለኛ ውሳኔ ነው ብዬ አስባለሁ። እዛ ድረስ ሄዶ መቀጣጫ እንድትሆን ማድረጉ ጥሩ ነው ብዬ ነው። ለሌሎችም ደግሞ አደብ እንዲገዙ ያደርጋል ብዬ ነው ማስበው። በተለይ ደግሞ ይሱን ስታብጠለጥል ቬሎ ለብሳ ቬሎ ገዝቼ ነው የተወኝ የሚል ሴንስ ለመስጠት ጌሟ ላይ ቬሎ ለብሳ ስትቀመጥ ብዙ ሰዎች እየገቡ ልክነሽ ሲሏት የነበሩት አሁን የታሉ ታዲያ? በገንዘብም እንግዲህ ያግዟታ። ስለዚህ ድጋፍ ስላገኘን ትክክል ነን ማለት አይደለም እና ፕሊዝ ሰዎችን ወደ ወንጀል የምትመሩ ከስር እየሆናችሁ የምታበረታቱ ሰዎች ልታድቡ ይገባል ብዬ መልእክቴን አስተላልፋለሁ። ከሷም ብዙ ትምህርት ትማራላችሁ ብዬ አስባለሁ። ጀስት ፖዚቲቭ ነገሮችን በመናገር ብርም ከሆነ ማግኘት ይቻላል። የግድ የሰውን ስም እያጠፋን ኔጌቲቭ ነገር እየተናገርን ብቻ አይደለም ብር የሚመጣው። እሱ ደግሞ ያው አይታችሁታል። ጣጣው ይዞብን የሚመጣውን ጣጣ እያያችሁት ነው። ስለዚህ ፖዚቲቭ ነገር እየተናገርን ጥሩ ነገሮችን እየሰራን እንደዛም ደግሞ ኢንካም ማግኘት ይቻላል። ፕሊዝ ወደ ፖዚቲቭ ነገር እንመለስ ልላችሁ ፈልጋለሁ። ለዛሬ ያልኩት እንግዲህ ቪዲዮ ይሄ ነበረ። በኔክስት ደግሞ አዲስ ሀሳብ እስክንገናኝ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። ለዛሬው ባባይ